እንቀጥላለን። ሶሊ ክብር ለጌታ ይሁን። እንግዲህ ይሄ ሶስተኛው 10 ደቂቃ ቪዲዮ ነው ማለት ነው እና ረጋ ብላችሁ ስሙት። ለሌሎች ደግሞ ሼር ኮፕሊንግ እንደገና ዲዩት በማድረግ ሼር በማድረግ ብዙዎችን እናሰማለን። ምድሪቷ ላይ የእግዚአብሔር ቃል ብቻ እንዲሰማ ተጽዕኗችን እንዲሰፋ የምንችለውን ሁሉ እናደርጋለን። ወገኖች ሆይ ስድብን፣ አመፅን፣ ክፋትን አንፈቅድም። ስለዚህ ሶስተኛው ቪዲዮአችን ነው ባንቺ ላይ የተሰራ መሳሪያ ምን አይልም አይከናወንም የሚለውን እየተመለከትን ነው ማለት ነው። እግዚአብሔር የዕጣ ፈንታችን ሉዓላዊ ገዢ ነው። ምን ማለት ነው? ጥያቄው ምን ማለት ነው? ማለት የዕጣ ፈንታችን ሉዓላዊ ገዢ ነው ብለን ስንል ምን ማለት ነው? የነጋችን ጉዳይ በሰው እጅ አይደለም ማለት ነው። ክብር ለጌታ ይሁን። አንዳንዶች በቃ ምን ሆናለሁ ነገ እንዴት ሆናለሁ ብለው በብዙ ስጋት ውስጥ ያሉ ሰዎች አሉ። በቃ ሁኔታውን ይመለከቱና ጊዜውን ይመለከቱና ውጣ ውረዱን ይመለከቱና ብዙ ነገሮችን አይተው ተንትነው ሰምተው በቃ ተስፋ የሚቆርጡ በቃ ትጥቃቸው የሚፈታባቸው ወገባቸው የሚርድባቸው ብዙ ሰዎች እንዳሉ ይሰማናል። ግን ወገኖቼ ሆይ ነጋችን በሰው እጅ አይደለም። ምናልባት በሰው እጅ የሚመስላችሁ ሰዎች ነጋችን በሰው እጅ አይደለም። ነጋችን በገዢዎች እጅ አይደለም። ነጋችን በነገስታት እጅ አይደለም። ነጋችን በዓለም እጅ አይደለም። ነጋችን በሰለጠኑ ዓለማት እጅ አይደለም። ነጋችን በአሜሪካ፣ በአውሮፓ፣ በተለያዩ ተስፋ በምታደርጉባቸው እጅ አይደለም። ነጋችን በእግዚአብሔር እጅ ነው። ክብር ለጌታ ይሁን። ነጋችን ደግሞ ሌላው አንዳንድ ሰዎች ደግሞ እንዲህ ብለው ያስባሉ። በቃ የኔ ነገርን ጠላት ያበላሻል ብለው ያስባሉ። ይሄን መልእክት ስሙ። ነጋችን ወይም ህይወታችን በጠላት እጅም አይደለም። ምንድን ነው ታዲያ? በማን እጅ ነው? በሰው እጅ አይደለም። በሲስተም ላይ አይደለም። በሁኔታ ላይ አይደለም። ይሄንን የተስፋ ቃል ስሙ። ቆርጣችሁም ሼር አድርጉ። የኛ ነገር ያለው በእግዚአብሔር እጅ ነው። አሜን። በማንም እጅ አይደለም። አሜን። የኛ ነገር ራሳችሁን እያስገባችሁ የኔ ጉዳይ ያለው በእግዚአብሔር እጅ ነው በሉ እንጂ በሰው እጅ አይደለም። የኛ ነገር ያለው ወገኖች፣ ይሄን መልእክት በመሰሙ ሰዎች፣ ለምታደምጡ ሰዎች መልእክታችን የናንተ ነገር ያለው በሰዎች አይደለም። የኛ ጉዳይ በእግዚአብሔር እጅ ነው። የኛ ተስፋ በእግዚአብሔር እጅ ነው። የኛ ኑሮ በእግዚአብሔር እጅ ነው። የኛ ትዳር በእግዚአብሔር እጅ ነው። የኛ ራእይ በእግዚአብሔር እጅ ነው። የኛ ኑሮ በእግዚአብሔር እጅ ነው። የኛ ዘመን በእግዚአብሔር እጅ ነው። የሚንበለበሉትን የክፉ ፍላጻዎች ሁሉ ልናጠፋ የምንችልበትን የእምነት ጋሻ ይሰጠናል። ኤፌሶን 6:16 ሄዳችሁ ተመልከቱ። ይህንን የምናጠፋበት የሚንበለበለውን የጠላትን ፍላጻ የሚንበለበለው የሚንቦገቦገው ሊያጠፋን የሚዞረውን የጠላትን ፍላጻ ልናጠፋበት የምንችልበትን የእምነት ጋሻ ጌታ ይሰጠናል። ስለዚህ በአንቺ ላይ የተሰራ መሳሪያ አይከናወንም ሲል አይጎዳንም፣ አያሸንፈንም፣ አያጠፋንም። ለከሳሾቻችን ሁሉ መልስ ይሰጠናል ማለት ነው። በሚፈርዱብን ምላስ እንፈርድባቸዋለን ማለት ነው። ክፍሉን ሄዳችሁ ተመልከቱ። ምክንያቱም ለባሪያዎቼ ምን ማለት ነው? ለባሪያዎቼ ለእኔ ለሆኖት ማለት ነው እሟገትላቸዋለሁ፣ እከራከራላቸዋለሁ። ወገኖቼ ሆይ ጠበቃችን እሱ ነው። ስለኛ የሚሟገት አለ፣ ስለኛ የሚሟገት አለ፣ ስለኛ የሚከራከር አለ፣ ስለኛ የሚሟገት አለ በዙፋኑ ላይ። ወገኖቼ የሚሟገትልን፣ የሚከራከርልን፣ የሚከራከርልን ለባሪያዎቼ ለኔ ለሆኖት እሟገትላቸዋለሁ፣
ከራከርላቸዋለሁ። አረ ክብር ለጌታ ይሁን። የሚሟገትልን አለ፣ የሚከራከርልን አለ፣ ስለኛ ግድ የሚለው አለ። ስለኛ ግድ የሚለው ያለ ወገኖች ሆይ በጭንቀት ነፍሳችንን አናጎሳቁልም። በጭንቀት ህይወታችንን አናጎሳቁልም። በፍርሃትና በጭንቀት ነፍሳችንን አናከሳም። ስለኛ የሚሟገት አለ፣ ስለኛ የሚከራከር አለ። እንግዲህ ወገኖች ሆይ ይሟገትልናል፣ ይከራከርልናል፣ ይጨቃጨቅልናል። ስለኛ ዝም አይልም፣ ስለኛ ይሟገታል። ጠላት ዙሪያችንን ሊዞር ይችላል። ከሳሽ ሊከሰን፣ ነገራችንን ሊያበላሽ፣ ጭቃ ሊለጥፍ፣ ህይወታችንን ሊያመሰቃቅል፣ መሳሪያውን ሊወረውራል፣ ሊያከስራችሁ፣ ሊያጠፋችሁ፣ ነገራችሁን ሊያበላሽ። ዛሬ መልእክታችን እኮ ነገራችሁን እግዚአብሔር ጣልቃ ገብቶ እንዳይበላሽ ያደርጋል። የጠላት መሳሪያ በእናንተ ላይ እንዳይከናወን ያደርጋል። ምሕረትና ርኅራኄውን በእናንተ ላይ ያበዛል። ጣልቃ ይገባላችኋል። በእኛ ላይ የሚነሱትን የጠላት ፕሮግራሞች በሙሉ ያበላሻቸዋል። ጣልቃ የሚገባለን፣ ስለኛ የሚሟገታለን፣ ስለ እኔና ስለ ሶሊ የሚሟገታለን። እኛ ቆመን ለእያንዳንዱ የጠላት ሐሳብ መልስ መስጠት የለብንም፣ አይጠበቅብንም። ወገኖች ብዙ ነገር በሕይወታችን ላይ ሊመጣ ይችላል። ከሳሾች ሊመጡ ይችላሉ፣ ሞጋቾች ሊመጡ ይችላሉ፣ አጥፊዎች ሊመጡ። አጥፊው ፈጽሞ ጠፍቷል እኮ ነው። የናሆም መጽሐፍ ላይ ሄዳችሁ ተመልከቱ። ትንቢተ ናሆም ላይ አጥፊው ፈጽሞ ጠፍቷልና ይሁዳ ሆይ ዓመት በዓሎችን አድርግ፣ ስለትንም ክፈል። ዓመት በዓልን አድርግ፣ ደግስ፣ አመስግን፣ አክብረኝ፣ እልል በል፣ ስሜን አክብር፣ ምስጋና ለኔ ሰዋ። ወገኖቼ ሆይ ልብ ብላችሁ ስሙኝ። እግዚአብሔር የተመሰገነ ይሁን። በምድራችን ላይ ባለው ነገር ሁሉ እግዚአብሔር የተመሰገነ ይሁን። በተመቸን ነገር እግዚአብሔር ይመስገን፣ ባልተመቸን ነገር እግዚአብሔር ይመስገን። በምድሪቷ ላይ ባለው ነገር እግዚአብሔር ይመስገን። ስለ መውጣታችን እግዚአብሔር ይመስገን፣ ስለ መግባታችን እግዚአብሔር ይመስገን። በምድራችን ላይ ስላለው ነገር ክብሩን እሱ ይውሰድ። በምድራችን ላይ ስላሉ ቅዱሳን ክብሩን እሱ ይውሰድ። ስለ ቅዱሳን ክብሩን እሱ ይውሰድ። ስለ አማኞች ክብሩን እሱ ይውሰድ። ስለ እናቶች ክብሩን እሱ ይውሰድ። ስለ አየሩ ክብሩን እሱ ይውሰድ። ክብር ለጌታ ይሁን። ወገኖቼ ሆይ ጌታ እንድታመሰግኑት ይፈልጋል፣ እንድታከብሩት ይፈልጋል፣ እንድታወድሱት ይፈልጋል፣ ስሙን እንድትጠሩት ይፈልጋል፣ ነገራችሁን ለሱ እንድታሳዩ ይፈልጋል። ጠላት አለ፣ አዎ ለሱ አሳዩት። ባንቺ ላይ የተሰራ መሳሪያ ምን አይልም? አይከናወንም። ባንቺ ላይ የተደረገ ጥፋት ምን አይልም? አይከናወንም። ወገኖች ሆይ ጠላት ቅድም ብለናል፣ አይሞክርም አላልንም፣ አይጨረጨርም አላልንም፣ አይወረውርም አላልንም። ነገር ግን አይከናወንለትም። በእኛ ላይ የሚከናወን የእግዚአብሔር ፕሮግራም፣ እኛ በእግዚአብሔር እጆች ላይ ነው ያለነው። በሰው እጅ ላይ አይደለንም፣ በሁኔታ ላይ አይደለንም፣ በጊዜው ላይ አይደለንም፣ በውጣ ውረዱ ላይ አይደለንም፣ በሚታየው ላይ አይደለንም። እኛ የሚታየውን ብናይ ከሰው ይልቅ እጅግ ምስኪኖች ነን። የማይታየው የዘላለም ጌታ የኛ ህይወት በሱ እጅ ነው ያለው። እሱ ደግሞ ብርሃን ነው፣ እሱ ደግሞ በረከት ነው፣ እሱ ደግሞ ሰላም ነው፣ እሱ ደግሞ ረፍት ነው፣ እሱ ደግሞ ጻድቅ ነው፣ እሱ ደግሞ መልካም ነው። ክብር ለጌታ ይሆን። ስለዚህ ወገኖቼ ሆይ ማጅ ላይ እንዳላችሁ አስተውሉ። ኢሳይያስ ምዕራፍ 54 እየነገርናችሁ ይህን መልእክት የወደዳችሁ ሰዎች ለሌሎች ሼር አድርጉ፣ ለሌሎች እንዲደርስ አድርጉ፣ ሌሎች እንዲያደምጡት አድርጉ። ሼር ብቻ አይደለም፣ ኮፕሊንክ ብቻ አይደለም፣ ዲዩትም አድርጉ፣ ሌሎች እንዲሰሙ አድርጉ። ወገኖቼ ሆይ ብዙ ነገር በመስማት ጊዜያችሁን አታጥፉ። ወደ እግዚአብሔር ድምፅ ልባችሁን፣ ጆሮአችሁን፣ መንፈሳችሁን እንድታዘነብሉና ከእሱ የሚገኘውን የህይወት እስትንፋስ በመያዝ የድል ህይወትን በምድር ላይ ለመኖር የተነሳሳችሁ የእምነትን ጋሻ አንስታችሁ አቅማችሁ፣ ጉልበታችሁ፣ ህይወታችሁ በእግዚአብሔር እውነት ታንጾና ተሞርዶ በዚህ ምድር ላይ ያላችሁን ኑሮ በሱ እንድታደርጉ
ሐዋርያው ጳውሎስ እንዳለው በዚህ ምድር ምኖረው ኑሮ በወደደኝና ራሱን ለኔ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው እንዳለ። ወገኖች ሆይ እኔ በሱ ላይ እምነት አለኝ። እምኖረው በሱ ነው፣ እምወጣው በሱ ነው፣ እምገባው በሱ ነው፣ ትንፋሼ በሱ ነው፣ ጤናዬ በሱ ነው፣ ስራዬ በሱ ነው፣ ትምህርቴ በሱ ነው፣ ንግዴ በሱ ነው ብላችሁ ህይወታችሁን በዚህ እውነት እንድትቃኙ እንጋብዛችኋለን። እንግዲህ አሁንም ለሌሎች እንዲሰሙ አድርጉ። ጸጋ ከእናንተ ጋር ይሁን። ክብር ለጌታ ይሁን። ብሩካን ሁኑ። ቀጣዩን ቪዲዮ መከታተል አትርሱ። ተባረኩ።